ጦንቃይ ቤት ይዛኝ ሄዳ አንቺ እኮ ከኢትዮጵያ ጀምሮ ሰው ያቅሻል። ወይ ራሷ ጦንቃይ ቤት ይዛኝ ሄዳ መድኃኒት አሰጥታኝ ሄጄ ባር የጣልኩሽ ሴት እኔ ለሷ ነው እኔ እንቺን ብዬ መሰራ ገነት አንቺ እኮ ማንም ሊያሰራሽ አላለችም። ለራሱ ለቢዝነስ ለኔ ሰጠችኝ አለች እኮ ለኔ ሰጠችኝ። እንዴት እሷ ለእሷ የሰጠሻት ከእንትን ይጠብቅሻል ከመጥፎ ነገር ተሰው ምናምን ባቅ ኖሮ ማለት ነው። እቺ ወሬኛ አሁን እሷ ጠንቋይ ቤት እሄዳለሁ ከዚህ በፊትም ተናግሬያለሁ። ቲክቶክ ላይ ሚዲያ ላይ ወጥቼ ተናግሬያለሁ። እኔ ጠንቋይ ቤት እሄዳለሁ ማንም አያገባውም የኔ ህይወት ነው ብላለች። ትክክል ነው፣ መብቷ ነው። በእሷና በፈጣሪዋ መሀል ነው። አልካለችም። ጠንቋይ ቤት እሄዳለሁ፣ የሁሉም ጠንቋይ ቤት አመላላሽ አውቶቢስ ነኝ። አዎ ገነትን ወስጃታለሁ። ግን ሴትዮዋ አላለቻትም። ሱሱ አሰርታብሻለች እንደዚህ ብላ አላለቻትም። አቢባ እራሷ ለሴቲቷ ብላት እኔ እንደውም ሴቲቷን አላመንኳትም። እሷ ደውላ ቁጥሯ ስላላት ደውላ ማለት ነው እንዲህ እኔ ላላመንኳት ባምን ኖሮ ማለት ነው ባምን ኖሮ የኔና ሱሱ ፊት ለፊት ቁጭ አንባባልም። እኔ ሲጀመር ማለት ነው ሱሱን ተለማምጫትም ታረቂኝም ብያታ እሷና መሀል ላይ ድረስ የመጣችው ልንገርሽ። ኦኬ እንደዚህ አይነት በክ አይደለም። አንቺ እንኳን ሰው ስልኪብኝ ያልታረኩሽ ሴት ነኝ እኔ ባለጌ። እኔ ከባለጌ ጋር እንትን ቦታ ገነት መሰዳደብ አይቻልም። እዚህ የመጀመሪያው ጥያቄ ገነት ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ ቤት ጠንቋይ ቤት ይሻታቂ ሁሉም እናንተና መሄዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ላይ ኢትዮጵያ ጀምሮ ምታቆስ ቢያቃታል የጁኒ ያቃታል ሄደችው በዮቴ ራሄል እባክሽ እሺ ቆይ ልንገርሽ ሁሉ ጠንቋይ ይኸውልሽ እንደዚህ አይነት ቦታ በዮቴ ዘመንም ሄጄ ማላቅም ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት ረጅም ሴት የሆነ ብዙም ረጅም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጉረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች። እሺ በጣም ጥሩ እሺ በጣም ጥሩ ሱሱ ሙሉ ሄዱበት አልሰጠለኝ ነው። ችግር የለውም። እሺ በጣም ጥሩ እሺና ቆይ አነ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ካለ መውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። አረ በሰና ይሄው እንትናም አለች እኮ ፍሬ አለች ሄደን ስለነበረች ማብራችሁ ካለች ነግረናታል። ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አለን። አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ እሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ተፈልገዋለች። አንቺም እንደዛው ስምሽን ተፈልጊዋለሽ። እኔ ፈልገዋለሁ። እዚህ ጋር እኮ ሆነ የሚያመጣው ማናት? ሱሱ ናት እኮ የመጣችው። መታን እንዲህ እየተባለ ነው ስትልኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታበት ለዚህ አሁን እኮ ችግሩ እኮ ተገኘበት ነገራት። እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋስተል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም። ሴቲቷን እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ። ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ
ወይ ገልሽ ነበረ። ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁን ተረጋግቼ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስለ በውስጥ ልክልሻለሁ። ያወራችኝንም ቁጥሩንም እኔ ባለች ሴት አይደለሁም። እኔ ተቆንጥጬ ያደኩኝ ሴት ነኝ። እንደዚህ አይነት ቦታ ምረጥም ሴትም አይደለሁም። አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሎም ነበር አሉ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ እሺ ሱሱ እሺ ቋንዴ ስለሱሱ ያያል ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሔል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሔል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሔልን ለምን ተቀየምሻት? ባሏ ጠንቋይዋ ናት፣ ሄጃ ገነት ናት፣ ወሰድ ራሔል ናት። ራሔል ምን አገባሽ? እሺ አንድ ነገር ይኸውልሽ፣ ራሔልና እኔ በጣም ረጅም ዓመት ኦኬ። ራሔል እኔ በደንብ ታውቂኛለች። ሂጂ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም በራሷ ታውቂኛለች። አንድ ሁለተኛ ነገር እኔ ከሰው የሰማው ፀጉር ቤት ድረስ መጣ ገነት ላይ ያሰርተሻል። ገነት ጋር ሄድ አንቺ እንደዚህ አድርገሻል እንዴ? የት ነው ያደረኩሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠይቃት ናለች። ራሔል ወስዳኝ ነው አለች። ሀቢቴ የራሔል ይገርምሻል እንዴ? ሴትዮዋ ጋር የደወልኩት እኔ ስልኳን ገነት አጠቀበልኩሽ። ራሔል ወስዳኝ ስለወሰደች ነው እኮ የሚዲያ ስለወሰደች ነው የተቀየምሻት። ማንንም ነው ወስዶ ጠንቋይ ብላለች። እኔ አውቶቢስ ነኝ ማንንም ነው ማመላለሰው አለች እኮ። አሁን እኮ ራሔል ሴትዮ አንደኛ ራሔል ማለት ሴትዮዋ አላለችም ምን ይታለች? ለምን ሁለቱ ነበሩ አይሉ ይሄ ነው ሀቅሽ። አላለችም ምኑን ኦኬ ራሔል ቤት መሄዳቸው ነው ለምን ነገረችሽ? ኦኬ ስንት ሳይነሳ ኪዳን ታትንገርሽ ራሔል አልተባለም ገነት ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር አለቅሽም ነበረ። ግን ለሴትዮዋ ራሔል እየደወለች ስለ አንቺ መረጃ ሰጣት። እራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሔልን አላመንኳትም ብላ ስትለኝ ኦኬ ራሔል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም። ለምን ለማስጠነቆልባት እኔ ሂማን ቤት ተከፍለ ያስጠነቆልኩባት ይዛኝ ሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስተፈለ እሱ አልካደችም እኮ አልካደችም። ልትክድ ነበር አልካደችም። እንደምትል ስላሉባት ይሄ ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ እፈልጋታለሁ። እዚህ ጋር እኔ ማስፈራሪያ ነው እየዛችባት ነው። እኔ ካፌ ቤት ነበረኝ ጋርዶች አሉኝ፣ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቀም ያው እሷ ናት። ከአንድም ሁለትም ስንት ሶስት ሰው ፍሬ አንደኛ አለች ያስመጣቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድን ነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን
እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷ ናት መንስኤው ከሱሱ ጋር ያቃቃረችን። እሷ ናት እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት። ታቡቻው በቃ በአካል የምትፈልገኝ ታግኝ ኖ አትገናኙ። በአካል እዚህ ተነጋግረን የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ሚዲያ ላይ ማውጣት የራሱ እንደዚህ አይነት ሙድ እያራመደች ሌላው መበከል የለባትም። ገባሽ አይደለ? ይሄን ነገር ብፈልግ ኖሮ ራሴን ብበክል ኖሮ ባህር ይዤ ባልጣልኩ። ኦኬ እንደዚህ አይነት ሴት ነኝ፣ ጨዋ ሴት ነኝ። እንደሷ አይ ዶንት ኖ። ጠንቋዩ አላልኩም አለች ተደውሎላት፣ ሪከርድ አለ ብለሽ እሱ ደውለለት ጠንቋዩ አላልኩም ካለች፣ ራሄልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች፣ አንቺ ብቻ ከሆንሽ የሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሐቋ ወጣላት ማለት ማለት እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሄል ምንድን ነው ያደረገችው? እኔ እና እሷን እንድንገዳደል። ገባሽ አይደለ? እንደዚህ አይነት ቦታ ስፋይን እኮ ምን ሆነ ነው የእሷን ነገር ማንም ያውቀዋል። ማንም ያውቀዋል እንደዚህ አይነት ነገር። እኔ ጨዋ ያሳደገኝ እንደዚህ አይነት ሴትም አይደለም። የስራ ሰው ነኝ። ሐምድላህ እኔ ዘሮቼን በቂ ናቸው። ለግ መጥቶ የሚገዙኝ የሚሰሩ ሐምድላህ። ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጣ አልተሸጠ እኔ ለዲድኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ።